በራስ ፍላጎት በማንኛውም ሰዓት እየመጣ መጨፈር አይደለም። በስነ ስርዓት እና በአግባቡ በፕሮግራም መተማየት ነው እንጂ ስትፈልግ በሌሊት ስትፈልግ አይቻልም። ምንምጣ ካላችሁ ማየት ነው። የለንም ሁሌ በጣም እየታገዝኩሽ ነው ያለው። ብድር በምድር ይሉሃል። ይሄ ነው ቤተሰብ። ጋሽ አሸብር በዳኒና በሜሪ ላይ ያላገጠ ያክል ተበቀሉት። እንግዲህ ጭራሽ እኮ ሩታዬ ትግስቱን አለችው ማለት ነው። እየሄድክ ትግስቱ፣ አራ እየተራመድክ ጋሽ አሸብር እንግዲህ የምትችልበት ትግስት ይስጥህ ነው የምለው። ምንም የምለው ነገር የለም ማለት ነው። ለማንኛውም እንግዲህ ዛሬ ልዑልን ለማየት ሄዶ ነበር፣ ግን አታይም ተብሎ ገፍትረው አባረውታል ማለት ነው። ግን ተርፏል። ግን ጋሽ አሸብር ማለት ነው በጣም እኮ ነው የወረወረው ዳኒ ማለት ነው። ሩታ እየተናገረችው ወይ ደግሞ ሜሪም የተናገረችው ትክክል ናቸው። በየትኛውም ሰዓት በር አንኳኩቶ መምጣት ሳይሆን እንደ ህጉን ከሄድን ባልና ሚስት ከተፋቱ ልጅ የሚያይበት ቀን ይቆረጥለታል ማለት ነው። እሱ በፈለገበት ሰዓት ጠዋትና ማታ ማንኳኳት አይችልም። አይችልም። አትንጨርጨሩ። ብዙዎቻችሁ የሜሪ ብልግና የሩታ ብልግና እያለ በጣም ነው እንደ ባለጉት ትክክለኛ ነገር ነው የተናገሩት ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አቦ ይመቻችሁ። ሩታዬና ሜሪ ዳኒ ማለት ነው ይመቻችሁ። ግን የጋሽ አሸብር መትረፍና ለመትረፍ ሹክ በሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወዶችዬ። አሁን ላይክ አድርጉ፣ ኮፒ ሊንክ አድርጉ እንዲንቀሳቀስልኝ ቻናሌ ማለት ነው። ዛሬ በጣም አመሰግናለሁ። ብዙዎቻችሁ ላይክ እያደረጋችሁ ኮፒ ሊንክ አድርጋችሁልኛል ማለት ነው። አሁንም ኮፒ ሊንክ ማድረጋችሁ ባለ በሌላ አካውንታችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። ወደ መጣሁበት ወደ ገደለው ስገባ እንግዲህ ዛሬ ጋሽ አሸብር ወደ ጀግኒቷ ወደ ነብሯ ወደ ሩታዬ ሄዶ ነበረ ማለት ነው። እናም የሄደበት ምክንያት ልዑል ልጁን ለማየት ነበረ ማለት ነው። ሲሄድ ግን ዳኒሻ በሶፋ ላይ ተንጋሎ ስልኩን እየነካካ ነበረ። ሜሪም እንግዲህ ሳሎን ላይ ነበረች፣ ሩታዬ መኝታ ክፍል ነበረች ማለት ነው። እና አንኳኩቶ ሲገባ ሰፕራይዝ አለች ማለት ነው። ሜሪሻ ሰፕራይዝ። ትላንትና እንደተናገሩት እንግዲህ ዳኒሻና ሜሪ ከሩታ ጋር አብረው እንደሚኖሩ ተናግረው ነበር ማለት ነው። እና ትዕግስቴን አስጨርሽኝ ወጥመድ ውስጥ እየገባሽ ነው ምናምን እያለ ነበረ ማለት ነው። እና እንግዲህ አሳኪኝ ምናምን ሲላት ሩታዬ በፈለክበት ሰዓት አይደለም ተምታየው፣ ሲያስፈልግ በማታ ሲያስፈልግ በሌሊት ሲያስፈልግ በቀን ሲያስፈልግ በጠዋቱ በፈለክበት ሰዓት መጥተህ አንኳኩተህ ማየትን አትችልም። እኔ በምፈልገበት በተመቸኝ ቀን ነው ልጅህን የምታየው ብላለች ማለት ነው። እና መብትህን እየተጋፋሽ ነው ሲላት መብትህን አልተጋፈንም እያለችው ነበር ሜሪ ማለት ነው። በትክክል የትኛውንም ህግ ቦታ ብትሄዱ ባልና ሚስት ከተፋቱ በኋላ አባት ልጁን ለማየት ከፈለገ ወይ ውጪ ላይ ወይም ደግሞ ቤቱ ላይ እንዲያ ይፈቀድለታል። ነገር ግን በሳምንት አንድ ቀን ወይም ደግሞ በሳምንት 2 ቀን እሱም ቀኑ ቅዳሜ ይሁን እሁድ ይሁን በየትኛው እሱ በሚመቸው ሰዓት ማለት በሚመቸው ቀን በሳምንት ወይ 1 ቀን ወይ 2 ቀን ይፈቀድለታል ማለት ነው። ነገር ግን የፈታትን ሚስት ልጁን ለማየት ሲል በፈለገበት ሰዓት ጠዋትና ማታ እያንኳኳ መግባት ግን አይችልም። አዎ አይችልም። ወደዳችሁም ጠላችሁ ምን ነው ይሄ ሲናገሩ ተንገሸገሻችሁ? የነሱ ብልግና የነሱ እንደዚህ ማለት ብልግና አይደለም፣ ትክክለኛው ነገር ነው። በቃ አንድ ሴት ልጅ እስከፈታት ድረስ ሚስቱ አይደለችም። ሰው በፈለገበት ሰዓት ጠዋትና ማታ ሌሊት እያንኳኳ ቤቷ ድረስ መሄድ የለበትም። በቃ ህጉ ከፈለገ ወደ ህግ ሄዶ ህጉን ሊያስከብር ይገባል ማለት ነው። ልጁን በየትኛው ሰዓት ማየት እንዳለበት ህጉ እንዲፈቅድለት ማድረግ አለበት ማለት ነው። ሶ ምን ነው እንደፈለገ
የፈታት ሚስቱ ወይም የተለያዩ ሚስቱ በፈለገበት ሰዓት እንዳስፈለገው በር አንኳኩቶ የሚገባው ማለት ነው። እና የመቻችሁ ሩታዬ፣ የኔ ጀግና፣ የኔ አንበሳ ማለት ነው። እንደዚህ ራስሽን አስከብሪ። ለማንኛውም ያው ብድር በምድር እንደሚሉት ዛሬ ብድራቸው በቃ ከፍለዋል ማለት ነው። እነማ እነ ሜሪ ማለት ነው። እነ ሜሪ ታግሼሃለው ሲላት ታግሼሻለው ትግስቴን አስታስጨርሽኝ ሲላት ዳኒሻ በዛ በኩል የትግስቱ መጨረሻ ምናምን ሲል ትግስቱ እየሄድክ እየተራመድክ እያሉ እያላገጡበት ነበር። እውነት በጣም ነው የዛ ፓርት ላይ የሳቁት ማለት ነው። እና አብርሽዬ ቻለው እንግዲህ፣ አዎ ቻለው። ሰሞኑ ከውሽማህ ጋር ዳኒን እያቃጠልክ እያናደርክ ነበረ። ቀጠልክ ደግሞ ሜሪን በጣም እያናደርካት ነበረ ማለት ነው። ሶ ብድር በምድር ማለት ይሄ አይደለም? ብድር በምድር ማለት ነው። በቃ ተከፈሉ ማለት ነው። አንተም እንዳበሸቃቸው እነሱም በደንብ አድርገው አበሸቁ ማለት ነው። ኧረ ሩታዬ ይመች ትዕግስቱ እየወጣ አለችው እየተንቀሳቀስ እንዴ ጋሽ አሸብርማ እንዲቀየርብኝ ስሙን እንዲቀየርብኝ አልፈልግም። ጋሽ አሸብር ነው ጋሽ አሸብር ነው፣ ወይም ደግሞ አያልቅብህ ነው አያልቅብህ ነው። እንዴት ትዕግስቱ ብለሽ እንዴት ሩታዬ ማለት ነው። ለማንኛውም አትንጨርጨሩ ብዙዎቻችሁ ማለት ነው። እንዴት ልጁ ሊያይ ከለከሉት እንደዚህ ምናምን እያላችሁ አትበጣረቁ። በቃ አዎ ትክክል ነው። ወይ ቅዳሜ ወይ እሑድ በሳምንት ብቻ አንድ ቀን ወይም 2 ቀን ልጁን ለማየት ይፈቀድለታል። ህጉ የሚፈቅድለት እንዲህ ነው ማለት ነው። በቃ እንጂ ጠዋትና ማታ ሌሊት ምናምን የፈታት ሚስቱ ጋር መመላለስ አይችልም ማለት ነው። ለማንኛውም እንግዲህ ሶስተኛው የዓለም ጦርነት በቃ እንትን እያለ ነው እየቀጠለ ነው ማለት ነው። እየቀጠለ ነው። ነገ ደግሞ እንግዲህ ወደ ህግ ሄጃለሁ ብሎ እንደሚመጣ ምንም ጥርጥር የለውም። ነገር ግን ወደ ህግ ሄጃለሁ ብለህ ከመናገር በፊት ድንሃል ግን ድንሃል፣ ምንም አልደረሰብህም። አቤት ዳኒ እንዴት እንደወረወረ እውነት ለመናገር እዛ ፓርት በጣም አሳዝኖኛል የእውነት ማለት ነው። እና ውርውር ሲያደርገው እኮ እኔ ግድግዳው ከመቼው ተቀበለው ብዬ ነበር የደነገጥኩት። ነገር ግን ተመልሶ ፊቱን ሲያዞር ግን አይቼዋለሁ ማለት ነው። ዳኒሻ ግን ምነው አንዳንድ ጊዜ ደግሞ ቀስ እያረክ እንጂ ቀስ እያደረክ እንደ ልዑልዬ አባት እኮ ከግድግዳ አጋጭተው ነበረ። ለማንኛውም እንግዲህ ነገ ጋሽ አሸብር ወይ ከሰስኳቸው ብሎ ይመጣል ወይም ደግሞ በህግ ልጄን እንደዚህ ምናምን ሊድ ይችላል። ለማንኛውም ይመቻችሁ። እንደነገርኳችሁ የዓለም ጦርነት በቃ ሶስተኛው የዓለም ጦርነት ቀጥሏል። እኛም ዘና ፈታ እያለን እንመለከታለን ማለት ነው። እናም ሜሪዬና ሩታዬ ይመቻችሁ የኔ አቃጣዮች ማለት ነው። አዎ ሰሞኑ የሩታዬ አድናቂዎች የሜሪ አድናቂዎችን በጣም ተናደው ነበር ማለት ነው። ዛሬ ደግሞ የጋሽ አሸብር ኮማንዶችና አድናቂዎች መልካም የመናደድ እና መልካም የመቃጠል ጊዜ ይሆንላችሁ ማለት ነው። ተራ በተራ ነው፣ በቃ ተራ በተራ ማለት ነው። በሻሸቁ ተራ በተራ መሆኑን ቀጥሏል ማለት ነው። እና ጋሽ አሸብርዬ እንደነገርኳችሁ መዳኑና ያለመዳኑ መትረፉና ያለመትረፉ ሹክ በሉኝ ነው የምለው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ይነጊ ሰው ይበለን። መልካም አዳር ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ